ዶሮዎቻችን መኖ እየበሉ ነው። እንዲሁም ውሃም አላጡም፣ ግን እንቁላላቸው ቀን በቀን እየቀነሰ ነው። ትናንት እንግዲህ 10 እንቁላል ይሰጡ የነበረ ዛሬ ግን 3 ወይም 4 ብቻ የሚሆንብናል ማለት ነው። እንግዲህ ዶሮዎቻችን ታመዋል ብለን ከመደምደማችን በፊት ይህን ቪዲዮ እስከ መጨረሻ መመልከታችሁን እንግዲህ እንዳትዘነጉ። ምክንያቱን መኖ ብቻ ላይሆን ስለሚችል የውሃ የብርሃን ሙቀት እንዲሁም እድሜና እንዲሁም የጭንቀት የጤናና የመኖ እንግዲህ ጥራት ሁሉ በእንቁላል ምርት ላይ ትልቅ ሚና ስላላቸው ማለት ነው። ዛሬ በዚህ ቪዲዮ ዶሮአችን ለምን እንቁላል እንደማይሰጡ የሚያደርጉትን ዋና ምክንያቶችና አርቢው ምን ማድረግ እንዳለበት በዝርዝር እናያለን ማለት ነው። ሰላም ጤና ይስጥልኝ የቤት ኬር ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁን እንዳትዘነጉም። በመጀመሪያ አንድ ነገር ማወቅ አለብን ማለት ነው። እንግዲህ ዶሮ እንቁላል ስትቀንስ ምክንያቱን ሳናውቅ መድኃኒት መስጠት ወይም መኖ መቀየር ትክክለኛ መፍትሄ አይደለም ማለት ነው። እንግዲህ መጀመሪያ ዶሮቹ ስንት እንደሆኑ እንዲሁም በዛ ላይ ደግሞ እድሜያቸው ስንት እንደሆነ በቀን ስንት እንቁላል እንደሚሰጡና በቅርቡ ምን ያህል ለውጥ እንደተደረገ ማወቅ አለብን ማለት ነው። ምርቱ በድንገት ነው የቀነሰው ወይስ ቀስ እያለን ነው? ስሩ ፕሮሰስ ነው። ይህንን መለየት እንግዲህ ችግሩን ለማግኘትም ይረዳናል ማለት ነው። እንግዲህ በሌላ መልኩ ደግሞ ሌሎች ችግሮችም ይኖራሉ ማለት ነው። እንግዲህ ከነዛ ችግሮች ውስጥ መካከል እንግዲህ የመጀመሪያ የምናገኘው የመኖ ችግር ነው ማለት ነው። እንግዲህ የመጀመሪያ በጣም ወሳኝ ነገር ያው እንደሚታወቀው ለዶሮዎች ፕሮዳክሽን መኖ ነው። ዶሮ እንቁላል ለማምረት እንግዲህ እነዚህ ኃይል ፕሮቲን፣ ካልሲየም፣ ፎስፈረስ እንዲሁም ቫይታሚኖች እና ሌሎች ንጥረ ነገሮች እነዚህ አይነት ምግቦች እንደሚያስፈልጋቸው ይታወቃል። ስለዚህ አርቢዎች አንዳንድ ጊዜ እንግዲህ ዶሮ እየበላች ነው፣ ነገር ግን ያሰብኩትን ያክል ውጤት እየሰጠችኝ አይደለም ያለን ብዙዎች እናስባለን። ግን መብላት ብቻ በቂ ስላልሆነ ማለት ነው። ያ ማለት የምትበለው መኖ የተመጣጠነ መሆኑን አለመሆኑን ማወቅ አለብን ማለት ነው። ለምሳሌ በጣም ብዙ በቆሎ ብቻ መስጠት የተሟላ እንቁላል ዶሮ መኖን አይተካለንም ማለት ነው። ስለዚህ ለዶሮቻችን የምንሰጠው መኖ ምን አይነት መኖ እንደሆነ እሱንም ማሰብ አለብን ማለት ነው። እንግዲህ የተመጣጠነ የሌየር ፊድ ወይ ማለት የጣዮች ዶሮዎች ነው ወይስ የመኖ ጥራቱን ጠብቆ ነው በትክክል እንግዲህ እየተመገቡ ያሉት የሚለው እነዚህንም ማወቅና መጠየቅ ካላወቅን ደግሞ ከሌሎቹም ጠይቀን መስጠትም አለብን ማለት ነው። በሌላ መልኩ ደግሞ እንግዲህ እንደ ችግር የምናየው ውሃ ነው። እንግዲህ ሁለተኛው ብዙን ጊዜ የሚረሳ ነገር ደጋግሜ እንደምነግራችሁ ውሃ ነው። ዶሮ እንቁላል እንግዲህ ለማምረት በቂ ውሃ ያስፈልጋታል ማለት ነው። እንግዲህ ውሃው ካለቀ ወይም ቆሻሻ ከሆነ በጣም ሞቃት ከሆነ ወይም እንግዲህ የውሃ መጠጫው ብዙ ዶሮዎች እንዳይደርሱበት ከሆነ ችግሩ ይፈጠራል። የእንቁላል ምርቷም ይቀንሳል ማለት ነው። ስለዚህ በየቀኑ ውሃ መጠጫቸውን ማጽዳት፣ ንጹህ ውሃ መስጠት እንዲሁም ሁሉም ዶሮዎች በቀላል ውሃ ማግኘታቸውን ማረጋገጥ አለብን ማለት ነው። ቀላል ነገር ነው፣ ግን ትልቅ ልዩነትም ሊያመጣ ስለሚችል የውሃ አለመኖር ማለት ነው። እንግዲህ ሰፊሸንት የሆነ ዋተር ሰርቭ ማድረግ አለብን ማለት ነው። ሌላኛው እንግዲህ የዶሮ እንቁላል አብዛኛው ጊዜ ሊቀንስብን ከሚችሉት መንገዶች መካከል እንግዲህ በሶስተኛ ደረጃ የምናየው ብርሃን ነው ማለት ነው። እንግዲህ ብርሃን የእንቁላል ዶሮዎችን እንግዲህ የብርሃን ስርዓት ላይ በጣም ይመሰረታሉ ማለት ነው። ብርሃን እጅጉን ያስፈልጋቸዋል ዶሮዎቹ ማለት ነው። ስለዚህ በተለይ የቀን ብርሃን ሲቀንስ ወይም የብርሃን ስርዓት በድንገት ሲቀያየርባቸው የእንቁላል ምርቱን ሊጎዳ ስለሚችል ያ ፕሮዳክሽን ላይ በቶሎ ነው ሊቀንስብን የሚችለው ማለት ነው። ነገር ግን ብርሃንን በራስ መንገድ ብቻ ከመጨመር በፊት የዶሮዎችን እድሜ እንዲሁም የምርት ሁኔታና የእርባታ ስርዓቱን ማሰብ አለብን ማለት ነው። እንግዲህ ለዶሮቻችን የብርሃን ለውጥም ስናደርግ ቀስ በቀስና በተደራጀ ሁኔታ ነው እንጂ አየር ላይ ዝም ብለን በእኛ እንትን መቀነስም የለብንም ማለት ነው። ስለዚህ ሁሉም ነገር በሂደት ነው፣ ለውጥ በለውጥ ነው እየቀነሰ የምንሄደው እንጂ አንዴ ካጠፋንባቸው መጀመሪያ አዳፕት ያደረጉት የለመዱት የብርሃን መጠን አለ፣ በዛ መልኩ ካላገኙ ፕሮዳክሽናቸውን በዛው ልክ ነው እየቀነሰ የሚሄደው ማለት ነው። በሌላ መልኩ እንግዲህ እንደ ችግር የምናየው በአራተኛ ደረጃ ሙቀትና አካባቢ ነው። እንግዲህ አካባቢው ሁኔታዎችን እንግዲህ ያሉበትን የዶሮዎችን ይወስናል ማለት ነው። በተለይ
እንግዲህ ከፍተኛ ሙቀት ሲኖር ዶሮዎቹ ያው እንደሚታወቀው ይጨናነቃሉ። እንዲሁም የመኖ ፍጆታቸውም ሊቀንስብን ይችላል ማለት ነው። ስለዚህም ይህም የእንቁላል ምርትን በአደገኛ ደረጃ ሊቀንስብን ከሚችሉት ችግሮች ውስጥ አንዱ ይህ ነው ማለት ነው። ስለዚህ የዶሮ ቤቱ አየር ማናፈሻ ጥሩ መሆኑን ማረጋገጥ አለብን። እንዲሁም በጣም የተጨናነቀ የዶሮ ቤት ከሆነ ጭንቀትና የጤና ችግር ሊጨምር ስለሚችል ይህን ማሰብና አምሰላስለን ችግሩን መፍታት አለብን ማለት ነው። ስለዚህ ዶሮ እንግዲህ ጥሩ ምርት እንድትሰጥ ያው ጥሩ አካባቢ ያስፈልጋታል ማለት ነው። በሌላ ደረጃ የምናየው ደግሞ እንግዲህ እድሜና ምርታማነት ነው። እንግዲህ አሁን ላይ ብዙ ሰዎች የሚዘነጉት ወይም የሚረሱት እንግዲህ የእድሜ ጉዳይ ነው ማለት ነው። እንግዲህ ሁሉም ዶሮዎች በሁሉም እድሜ ተመሳሳይ መጠን እንቁላል ይሰጣሉ ማለት አይደለም። ስለዚህ ዶሮቻችን ወጣት ከሆኑ ገና የምርት እድሜያቸው ላይ ላይደርሱም ይችላሉ። በሌላ በኩል ደግሞ በጣም የቆየች ከሆነች ደግሞ ምርቷ በተፈጥሮ እንግዲህ ሊቀንስ ይችላል ማለት ነው። ያ ማለት መጀመሪያ ትሰጥ ከነበረው እድሜዋ እየሄደ በዛው ልክ ነው እንቁላሉም እየቀነሰ የሚሄደው ማለት ነው። ስለዚህ ለምን እንቁላል አትሰጥም ከማለታችን በፊት እንግዲህ የዶሮቻችን እድሜ ስንት ላይ ነው ብለን እሱንም እንግዲህ ማወቅና መገንዘብ አለብን ማለት ነው። እንግዲህ ሌላኛው የዶሮ እንግዲህ ፕሮዳክሽናችን ሊያሳጡና እንደ ችግር ከሚታዩት መካከል እንግዲህ በሽታና የጤናቸው ጉዳይ ነው ማለት ነው። እንግዲህ ሌላው ነገር አስፈላጊ ነገር ጤና ነው። ዶሮዎቹ እንቁላል በድንገት ካቆሙ ከዚያ ጋር እንግዲህ የመኖ ፍላጎት መቀነስ ይመጣል። እንዲሁም ድካም፣ ተቅማጥ፣ በላብኩ ሳል፣ የአፍንጫ ፈሳሽ፣ የእንቁላል ቅርፊት ለውጥ ወይም እንግዲህ ሞት ካለ ይህ አንዱ እንግዲህ የጤና ችግር ነው ማለት ነው። ስለዚህ በራሳችን መድኃኒት መስጠት ሳይሆን እንግዲህ በዚህ ኤክስፐርቱ የሆኑ ፕሮፌሽን ላይ ያሉ ሰዎችን አማክሮ ማሳየት የሚጠበቅብናል ማለት ነው። ስለዚህ በተለይ ብዙ ዶሮዎች በአንድ ጊዜ ምርታቸው ካቆሙ የእንስሳት ሐኪም ወይም የባለሙያ ምክር ማማከርም የተሻለ ነው ማለት ነው። ምክንያቱም እንግዲህ ሳናውቅ መድኃኒት መስጠት ችግሩን ለሌላ አደጋ ሊያባብስብን ስለሚችል ሳናውቅ እንግዲህ ምንም ነገር መስጠት የለብንም ማለት ነው። እንግዲህ ሌላኛው ችግር ምንድን ነው? የዶሮ ቤት አያያዝ ወይም አስተዳደር የምንለው ነው። እንግዲህ የዶሮ ቤቱ ንጹህ መሆን አለበት። እንደሚታወቀው እንግዲህ አየር ማናፈሻ መኖር አለበት። የመኖ መጠጫና እንዲሁም የውሃ መጠጫቸው እጅጉን ንጹህና ማራኪ መሆን አለበት። እነሱን ሳቢ እንዲሆን እንዲጠጡልን ፕሮዳክሽናችን እንዲጨምር፣ በሌላ በኩል ደግሞ እንቁላል የሚጥሉበት ቦታም ንጹህ ምቹ መሆን አለበት ማለት ነው። ስለዚህ አርቢው የዶሮውን ቤት ብቻም ሳይሆን የዶሮዎቹን እንግዲህ ባህሪ በየቀኑ መመልከት እና ማወቅ አለብን ማለት ነው። እንግዲህ ዛሬ ከትናንት የተለየ ነገር እንግዲህ ካየን በፍጥነት ምክንያቱን መፈለግና ለዛ ነገር ሶሻብል ሁነን ከነሱ ጋር ለነሱም እንዛ ችግሮች ሲመጡ ቶሎ ሶሉሽን መፈለግ ያስፈልጋል ማለት ነው። እንግዲህ የዶሮ እርባታን ትርፋማ እንግዲህ ለማድረግ እንግዲህ የምርት ቁጥጥራችን በየቀኑ መመዝገብ መጀመር አለብን። ዳታ ሪከርዲንግ እጅጉን ያስፈልገናል ማለት ነው። ስንት እንቁላል በቀን እናገኛለን፣ ስንት ኪሎ መኖስ እንጠቀማለን፣ እንዲሁም ከዛ ደግሞ ከፍሎክ ውስጥ ስንት ዶሮዎችስ እዛ መንጋ ውስጥ ታመሙ የሚለውን መመዝገብ አለብን ማለት ነው። እንግዲህ እነዚህን ከመዘገብንም በኋላ ችግሩ የት እንዳለ በቀላሉ መለየትም ስለሚቻል ማለት ነው። ስለዚህ ትርፋማ አርቢ የሚለየው ብዙ ዶሮ ስላለው ብቻ አይደለም ማለት ነው። ያለውን በጥሩ ሁኔታ እንግዲህ ማኔጅ ማድረግ መቻሉ ነው ለውጤት የሚያበቃን ማለት ነው። ስለዚህ ክብራትና ክብራን እንግዲህ ዶሮአችን እንቁላል ካልሰጠች ወዲያውኑ እንግዲህ መኖን ወይም መድኃኒቱን ከመቀየራችን በፊት እነዚህ ነገሮች እንዳጠቃላይ ማረጋገጥ አለብን ማለት ነው። መኖን ማየት አለብን፣ ውሃን፣ ብርሃንን፣ እንዲሁም ሙቀት፣ እድሜ፣ ጤናና እንግዲህ የዶሮ ቤት ማኔጅመንቱን ማወቅና መገንዘብ አለብን ማለት ነው። እንግዲህ ከነዚህ ውስጥ ችግሩ የት እንዳለ ካገኘን መፍትሄውንም በቀላሉ መፈለግ ስለምንችል ማለት ነው። ክብራትና ክብራን ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።